ኢትዮጵያ እንግዲህ በአፍሪካ ውስጥ ደስተኛ የምትባል ኦር ደግሞ ደስተኛ ሰዎች የሚኖሩባት ሀገር ተብላለች። ወይ ቆንጆ መሆን ፈልጌ እና ይጥገይዳን ቃ የሰው ቃ ነው እንደሚነካው ለምብቲ ከአባቴ ስጋ ይነጥለኝ ወንፊት ነው ማድረግ ሻውን ሰላ ፈልጊልኝ በእናትህ አንቺ ዝም በይ። ልጆች እናትና አባታቸውን ቢፈሩ ኖሮ እንደዚህ አይነት ምግባር ቪዲዮ እየቀረጹ እስከ መልቀቅ ድረስ አይደርሱም ነበር። የቺን ልጅ ባካችሁ ወደኔ ላኳት። እኔ በየወሩ ዶላር ደሞዝተኛ ነው ማደርጋት። አዲስ አበባ ፖሊሶች እንወዳችኋለን። ሰላም የጽናት ቲዩብ ቤተሰቦች፣ ዛሬም አዲስ ትኩስ በሆኑ አዝናኝ አነጋጋሪ ሀሳቦችና ቪዲዮዎች መጥተንላችኋል። ታዲያ ለዚህ ቻናል አዲስ ከሆናችሁ ይህ ጽናት ቲዩብ ነው። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሀሳቦችና ቪዲዮዎችን ጠቅላላ አድርገን እንመለከታለን። መወያየትና መነጋገር ባለብን ሀሳብና ቪዲዮዎች ላይ እስከ ጥግ እንነጋገርባቸዋለን። እንዲሁም መዝናናት ባለብን ሀሳብና ቪዲዮዎች ላይ እስከ ጥግ እንዝናናባቸዋለን። ታዲያ እናንተም ቪዲዮ ከመጀመሩ በፊት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። እንዲሁም የጽናት ቲዩብ ቤተሰብ የሆናችሁ እንደተለመደው ላይክ አድርጋችሁ መጀመራችሁ እንዳይረሳ። ወደ ቪዲዮ። ኢትዮጵያ እንግዲህ በአፍሪካ ውስጥ ደስተኛ የምትባል ኦር ደግሞ ደስተኛ ሰዎች የሚኖሩባት ሀገር ተብላለች። ፒክ ሃፒነስ ነው ደግሞ የደስታ ጫፍን በዝቅተኛ ገንዘብና በዝቅተኛ ኢንካም ከሚኖሩባትና በዝቅተኛ ኢንካም ከፍተኛ ደስታን የሚያገኙባት ዜጎች ያሉባት ሀገር። የተቀረው አፍሪካ ሀገር ምን አይነት ሆረር ህይወት ቢኖር ነው? ኢትዮጵያ ናይጄሪያና ሩዋንዳን በማስከተል ከአፍሪካ አንደኛ ላይ ተቀምጣለች በ10,176 የአሜሪካን ዶላር ብቻ ማለት ነው። አንድ ኢትዮጵያዊ 10,000 ዶላር ደግሞ 10,176 የአሜሪካን ዶላር የሚያገኝ ከሆነ በአመት ደስተኛ ነው ደግሞ ደስተኛ ኑሮን እየገፋ ነው ማለት እንግዲህ ተቀምጧል። ኢትዮጵያ 10,176 ዶላር ነው የሚያስደሳት። ከዛ ናይጄሪያ፣ ከዛ ሩዋንዳ እያለ እንደምትመለከቱት ይቀጥላል እስከ 18,000። እዛ እዚህ ጋር የምትመለከቱት ጎረቤት ሀገራችን ኬንያ 10ኛ ተቀምጣለች በ18,929 የአሜሪካን ዶላር። እንግዲህ 10,176 የአሜሪካን ዶላር ማለት ራፍሊ ከ1.5 እስከ 1.8 ሚሊዮን የኢትዮጵያ ብር ድረስ ነው የሚሆነው። ስለዚህ በአመት እስከ 1.8 ሚሊዮን የአሜሪካን በአመት ካን እስከ 1.8 ሚሊዮን ኢትዮጵያ ብር የሚያገኝ ከሆነ አቨሬጅ ኢትዮጵያዊ ደስተኛ ነው። ወደ ምዕራቡ ሀገር ብንመለከት ወይ ደግሞ ወደ ምዕራቡ ብንመለከት ከ113,000 አሜሪካን ዶላር እስከ 138,000 አሜሪካን ዶላር ድረስ ይፈልጋሉ ደስተኛ ለመሆን ማለት ነው ዝቅተኛ ገቢያቸው። ከአፍሪካ ደግሞ ዋነኛ የተቀመጠችው ግብጽ ነች። በ50 ምናምን ሺህ አሜሪካን ዶላር በማግኘት ዜጎቿ ደስተኛ ናቸው ተብሏል። የትኛውም አፍሪካዊ ሀገር 100,000 አሜሪካን ዶላር እስካሁን ድረስ አልገባም። እስቲ እናንተ በዚህ ጉዳይ ተስማማላችሁ? ይሄ ሀሳብ ያስማማናል? እናንተ 10,176 የአሜሪካን ዶላር በአመት ብታገኙ ደስተኛ ትሆናላችሁ ወይስ ከዚህ በላይ እናንተ ገቢያችሁ ወይስ ከዚህ በታች ነው? ኮሜንት ላይ ሀሳባችሁን አስቀምጡልኝ። እንዴት ታዩታላችሁ? እስኪ ሀሳባችሁ ኮሜንት አድርጉልኝ። የምር አንደኛ መሆን ይገባናል ማለት እጅግ በጣም ደስተኛ ነን በዚህ ጊዜ። ለዛውም ማለት እኛ እንደዚህ ደስተኛ ከሆነን የተቀረው የአፍሪካ ሀገር ምን ያህል የሆረር ህይወት ቢኖር ነው? እስኪ ግን እኮ 10,176 ብር ብዙ ብር ነው ወደ ኢትዮጵያ ሲመነዘር ማለትም። እስኪ እናባዛው 10,000 ዶላር በየወሩ የሚያገኝ 10,176 ብር በየወሩ የሚያገኝ ከሆነ ያንን ለ12 እናካፍ 12 አንድ አመት 12 ወር ስለሆነ ማለት ነው። ስለዚህ በየአመቱ 846 ዶላር ያገኛል ማለት ነው። 846 በአሁኑ ህጋዊ 150 ነው መሰለኝ። በ150 ብናባዛ ይሄ ሰውዬ 127,200 ብር በየወሩ አግኝቶ ደስተኛ ላይሆን ነው? አይ ይሄ እንዴት እንዳጠኑት እኔ አላቅም። ግን ብቻ እስኪ እናንተ ሀሳባችሁን ኮሜንት አድርጉልኝ። ኢትዮጵያውያን እጅግ በጣም ደስተኛ ናቸው ብላችሁ ታስባላችሁ? ከተቀረው የአፍሪካ ሀገር አንደኛ መሆን ነበረብን ብላችሁ ታስባላችሁ? በየወሩ ግን 127,200 ብር የሚያገኝ ሰው ብዙ የኢኮኖሚካል ችግሩ የተፈታ ይመስለኛል። ይሄ እኮ የአመት ደሞዝ ነው ለአንድ ሰው። የአመት ደሞዝ እንኳን ይሄንን እስኪ ሀሳባችሁን ኮሜንት እያደረጋችሁ ሌላ ቪዲዮ እንመልከት። ላለው ይጨመርለታል ደስ ሲል። ቢምቢ በላይ ቦዲጋርድ ልቅጠር፣ አየር እርባታ ላይ ኢንቨስት ላርግ፣ የወደፊት ህልሜ ቀይ ባህር ላይ ጎጆ ቤት መስራት ነው። ወርቅ መረቅ አማረኝ፣ ኤምሲ ሲያምረኝ፣ ጊዜ ተርፎኛል ግብር ልክፈል፣ ለልጄ ፌራሪ ገዝቼ ራይድ ላስጀምረው። ሸምበቆ ግን የት ጠፍቶ ነው? ጥሬ ስጋ ልብላ እንጀራ ስቴክ። የቤቱን ቁልፍ ጣልኩት አዲስ ቤት ልግዛ። ኤሌ ያባ ንግስተ ሳባ ሆያ ሆዬ ደርሷል። ኒክሌር ላብላላ እንዴ? ሱስ መጥፎ ነው። የምሬን እኮ ነው። ስዊዘርላንድ ይዤ ጫሜ ላስጠርግ። ኢትዮጵያ እየመከረች ነው ስፓጌቲ ልብላ። ከሺአላ ሙዲን ጋር ነክሮት ልጮት። የኔም ቀን ይመጣል ማስቲካ ማኝክበት። 994 ደውዬ ሰላም ልበላች። ጉቺ ወይስ ፕራዳ? አረ ስንቱ ልርዳ። አብዛኞቻችን እንደዚህ እኮ ነን ማለት በቅድሙ ጥናት እነዚህ ነበሩ መግባት የነበረባቸው ብዬ የማስበው ማለት አቨሬጁ የኢትዮጵያ ህዝብ እንደዚህ ብቻውን እያወራ ነው አብዛኛው አሁን ባለው ሲቹዌሽን እና ደስተኛ የሆንበት ምክንያት ምንም ሊገባኝ አልቻለም። እስኪ ሀሳባችሁን ኮሜንት እያደረጋችሁ ደስተኛ ነን። አሁንም እኔ እዛው ሀሳብ ላይ ነኝ። እግዚአብሔር እንቀጥል። ምናልባት ወደሱ ልመጣልሽ ነው። ምክንያቱም ከሶሻል ሚዲያ ጋር በተገናኘ የተለያዩ ቪዲዮዎችን ትሰሪያለሽ። የመጣሽበት መንገድ ያን ይገልጻል። ያው ልጆችም ወልደሻል። ነገ እነሱም ሶሻል ሚዲያ ተጠቃሚ ይሆናሉ። ከመስመር ካለፈ ነገ የኛም ልጆች ዛሬ ያበላሸነውን የሶሻል ሚዲያ ዓለም ነው የሚቀላቀሉት።
ለዛ እኮ ነው ሰው እንደው ጥሩና መጥፎውን እየለየን ሁሉም ነገር አደባባይ ላይ አይወጣም እባካችሁ እንጠንቀቅ አይነት መልእክት ነው ሰው ያስተላለፈው በአብዛኛው ሳይና ከዛ ተነስተሽ እንደው ለተፈጠረው ነገር ምን ማለት ትፈልጊያለሽ አኔ? ማለት የምፈልገው ነገር በመጀመሪያ ሳይረዱት ሳይገባቸው ይሄ ነገር ልክ አይደለም ከማህበረሰቡም ወጉን የጣሰ ነገር ነው ብለው አስበው ለተከፉብኝ ለወዳጆቼ ለተከታዮቼ ለመላ የኢትዮጵያ ሕዝብ ይቅርታ ማለት ፈልጋለሁ። እኔ ይዘቱን ቀይሮ በዚህ ልክ ያስከፋቸዋል ብዬ አስቤ አይደለም ያስተምራል ብዬ ስላሰብኩኝ ነው ያንን ቪዲዮ የሰራሁት። ለዛ ለተከፋችሁብኝ ለሁላችሁ ይቅርታ ይላል። አብዛኞቻችን ባለፈው መነጋገሪያ ስለነበረች እናስታውሳታለን ብዬ አስባለሁ። ድርሹ ሴፉ ሾው ላይ ላይቭ ምጧን እያስተላለፈች ነው ብላ በመናገሯ እጅግ በጣም መነጋገሪያ ሆና ነበረ። በጣም ብዙ ወቀሶችም ሲቀርቡባት ነበረ። የሚጥ ሂደቷን በቪዲዮ ቀርጻ የፖስተችበትን ምክንያት ስትናገር በነገራችን ላይ ምክንያቷ እጅግ በጣም አሰልቺና ረዥም ነበረ። ማለት ኢንተርቪዋቸው እጅግ በጣም አሰልቺ ከሚባሉት ኢንተርቪው አንዱ ነው። እኔ አሁን ሚዲያ ላይ ለመስራት እጅግ በጣም ትዕግስት እንደሚያስፈልግ የተማርኩት ከሰይፉ በዚህ ኢንተርቪው ነውና እሷ ግን እቺን ነገር ለመናገር ነው እጅግ በጣም ረዥም መንገድ ሄደችው። ማለትም ቪዲዮን የፖስተችበት ዋናው ምክንያት እናቶች አንድ ልጅ ለመውለድ ምን ያክል ስቃይን እንደሚያልፉ ምን ያክል ስቃይም አልፈው እዚህ ቦታ እንደሚደርሱ ተከታዮቼ እንዲማሩልኝ እንዲሁም ደግሞ ይሄ ሜዲሲን ተማሪዎች አሉ አይደል አስተማሪዎችን ዶክተሮችን ተከትሎ ለማከም ወይም ደግሞ ሲታከሙ ፔሸንቶችን ለማየት የሚገቡት እነሱ ሰዎች ሲያክሟቸው እጅግ በጣም መጠንቀቅ አለባችሁ የሚለውንም መልእክት ለማስተላለፍ ነው እኔ ላይ ጉዳት ስላደረሱብኝ ይህንን ለማስተላለፍ ነው ቪዲዮውን ቀርጬ የፖስተትኩት። እንዲሁም ሌላም ሀሳቦችን አቅርባለች። ግን እጅግ በጣም አሰልቺ የሆነ ኢንተርቪው ነበር ያደረገችው። እንዴት ተመለከታችሁ? ሴፉ ላይ የተመለከታችሁ ሰዎች ኢንተርቪዋን ሀሳቧን እንዴት ተመለከታችሁ? እንዳጠቃላይ ግን ይቅርታ ጠይቃለች። ትክክል አልነበርኩም ብላ ያ ማለት ክሱ ቀርቷል ማለት ነው። ብቻ እንዴት ነበረ? ሀሳባችሁን ኮመንት አድርጉልኝ። እንቀጥል። አመሰግናለሁ። ለማንኛውም በህዝብ ምርጫ ያሸነፈው የቤተሰብ ጨዋታ አቅራቢ ማን ነው? በሰፊ ልዩነት ስቱዲዮን እንኳን በጣም አሳምረውታል። ታውቃላችሁ መጀመሪያ አካባቢ ላይ ስመለከት ይሄ የስቱዲዮን ሙድ ያጠፉት የነፃነት ወርቅነህን ኢሜጅ ይሄ ምንድነው መንፈሱን ያጠፉት መስሎኝ ነበረ። ልክ ኮሜዲያን ያሲኖ ከገባበት በኋላ ግን የሆነ ስሜቱ እየመጣልኝ ነው። ማለት መንፈሱ አልጠፋም። ደግሞ ብዙም ከለሩም ስላልተቀየረ ምናምን ዝም ብሎ አሰፋፉት እንጂ ከለሩም ምናምን ስላልተቀየረ መንፈሱን የነፃነት ወርቅነህን ያጠፋዋል ብዬ አላሰብኩም። ግን እንቀጥል። ማስታወቂያው ላይ የቤተሰብ ጨዋታ ምርጥ አራት ውስጥ የገባው ኮሜዲያን ያሲኖ ስም በኤአይ ተሰርቶ አንድ አፍታጠሩኝም የራይድ ለማውጣት ነው ኮሜዲያን ቁጥር 1 ሲል እንደ ፕሌይስቴሽን አይ ጠራ ብታረው። አሁን ወደ ዋና ጉዳይ ግን እንምጣ። እኔ ወሬ አልንዘባዘብ። ይሄ ትልቅ መድረክ ነው፣ ትልቅ ቦታ ነው። ካሸነፍኩኝ ከገባው ገብቻለሁ። ግን አዎ ምርጫው እንዴት ነበረ? ማለት ያሲኖ ይመጥኗል ብላችሁ ታስባላችሁ? እኔ በኔ በኩል ያሲኖ መሆን ነበረበት ባይ ነኝ። ማለት ረጅም ነበረ አይደል ፕሮግራሙ የተካሄደው። ማለት ምርጫው ረጅም ጊዜ ነበረ የወደው። በጣም አሰልቺም ሆኖ ነበረ። በጣም በርካቶቻችን የቤተሰብ ጨዋታ መመልከት አቁመናል። እኔ በኔ በኩል እናንተን ባላቅም ረጅም ነበረ የምርጫ ሂደቱና ግን ያሲኖ የመጀመሪያውም ሰው ነው እና ቦታውን ደግሞ ፊት አድርጎታል ብዬ አስባለሁ። አንዳንድ ሸምድዶ የሚያወራቸው ነገሮች እነዚህ የሽምደዳ ነገሮች ቱማች ለማሳቅ የሚሄድበት መንገድ የለም። እሱን የሚያሻሽል ከሆነ አሪፍ አድርጎ ይሰራል ብዬ አስባለሁ። ምክንያቱም ከቅርብ ጊዜያት ወዲህ ደግሞ ያሲኖ ኮሜዲያን ብቻ እንዳልሆነ አስመልክቶናል። ምን ያክል ጥልቅ የሆኑ ሀሳቦችና ምን ያክል ፈላስፋ እንደሆነ በቅርብ ጊዜያት የሚሰራቸው ቲክቶክ ላይ ቪዲዮዎች አስመልክቶናል ብዬ አስባለሁ። ለቦታው በጣም ይመጥናል ብዬ አስባለሁ በእኔ በኩል። እናንተ ደግሞ የራሳችሁን ሀሳብ ኮመንት አድርጉ። ምን ቆንጆ መሆን ፈልጌ እና የጽጌረዳን ዕቃ የሰው ዕቃ ነው እንደሚነካው ነው ወይ የሚነካው? ሁለተኛ እንድታደርጊያለሽ። አሁን ፖሊስ ልጥራልሽ? አልጥራ ጠርቼ ላስገርፍሽ? አላስገርፍሽ? ራሴው ልግረፍሽ? ፖሊስ ይግረፍሽ ወይ እኔ ልግረፍሽ? ማን ይግረፍሽ? መገረፍ አልፈልግም።
እግዚአብሔርን እኔ በቃ እንዴት እንዳሳዘነችኝና እኔ ይሄ የእሷ ጥፋት አይደለም ባይነኝ ማለት የቤተሰብ ጥፋት ነው። በነገራችን ላይ ልጆች የሚመለከቱትን ነው የሚሆኑት። አንድ በጣም ትልቅ ስህተት ነው ብዬ ማስባቸው የልጆች አስተዳደግ ላይ አሁን ላይ የምመለከተው ምንድነው ልጆች ሲያስቸግሯችሁ እያወጣችሁ ስልክ ነው የምትሰጧቸው። ማለት ቲክቶክ እንዲመለከቱ ቲክቶኩን ከፍታችሁ ነው የምትሰጡት እና ያንን ቲክቶክ እናንተ ደግሞ ብዙ ጊዜ እናቶች ሴቶች ምናምን ስክሮል የምታደርጉት ከቁንጅና ጋር ከውበት ጋር ከኮስሞቲክስ ጋር የተገናኘ ነገር ነው። ይሄ የኔ ግምት ነው ማለት ግምት ሳይሆን ትክክለኛውም ነገር ማለት ቲክቶክ ላይ እናንተ የምትመለከቱትን አልጎሪዝሙ ምን ያደርጋል? አንዴ የሆነ ቪዲዮ ከተመለከታችሁ ተመሳሳይ የሆነ ነገር ነው ይዞ የሚመጣው እና ያንን ተመላልሳችሁ ስክሮል እናንተ አድርጋችሁ ለልጆቹ ሲሰጡ እንዲዝናኑባቸው ልጆቹም ያንን ነው የሚመለከቱት እና አሁን የቁንጅናን መለኪያ ያንን ያደርጉታል። ሜካፕ የምትጠቀም ሴት ቀይ ሴት አጭር ጉርድ የምትለብስ ምናምን ቅንጠኛ አረማመድ የምትራመድ እንደ ሞዴሎቹ ዘፈኖቹ ምናምን ህፃናትን ከተመለከታችሁ እንደዛ ነው እየሆኑ ያሉት። ምክንያቱም ደግሞ እናንተ ልጆቹ ዝም እንዲሉ ፈልጋችሁ እያወጣችሁ ስልክ ስለምሰጧቸው እናንተ ስክሮል ስታደርጉ የነበራችሁትን እነሱ መልሰው ስክሮል ስለሚያደርጉት እንደዚህ አይነት ነገር ውስጥ ይወድቃል እና ልጆች ደግሞ የተመለከቱትን ያዩትን ነው የሚሆኑት ቅድም እንዳልኳችሁ እና ይሄ የእናንተ ስህተት ነው እና ይሄንን ነገር እኔ እንደኔ ልጆች ለልጆች ሲረብሿችሁ ስልክ መስጠት አማራጭ እንደ ዋና አማራጭ የምትወስዱ ከሆነ ስክሮል አድርጋችሁ ህፃናት የሚጫወቱበትን ወይ የህፃናት ቪዲዮ ያለበትን ስክሮል አድርጋችሁ ካገኛችሁ በኋላ አንድ ሁለት ስክሮል አድርጋችሁ ብትሰጧቸው የተሻለ ነው ብዬ አስባለሁ። ምክንያቱም አልጎሪዝሙ መላልሶ ያንን ስለሚያመጣ እንደዚህ አይነት ቪዲዮችን ስለሚያመጣ ማለት ነው እና ያንን ብታደርጉ የተሻለ ይመስለኛል። ሌላው ደግሞ ህፃናት ፊት የምታደርጉትን ምክንያቱም እናንተ ናችሁ ጀግናዎቹ እናንተ ናችሁ ለነሱ የምትታዩት። ስለዚህ የምታደርጉትን የምትቀባቡትን ሳምቲንግ አይደለም እሱም ብቻ የምታወሩትን ነገር እንኳን እጅግ በጣም መጠንቀቅ አለባችሁ። ምክንያቱም አይምሯቸው ንጹህ ነው። እናንተን የተመለከቱ የእናንተን ተግባር ነው የሚተገብሩት። ህይወታቸው ላይ ትምህርት ቤት ገብተው ከሰፈር ሄደው ምናምን ኤክስፒሪየንስ እስኪያደርጉ ድረስ እናንተ ናችሁ ቢውልድ የምታደርጉት እስከ ወዲያኛው ድረስ ያ ነው አይምሯቸው ላይ ተቀርጾ እሱ ላይ ነው እየተጨመረበት የሚመጣውና እያንዳንዱ ነገር ላይ መጠንቀቅ አለብን ብዬ አስባለሁ። ህፃናት ናቸውና ማለት ነውና ቲክቶክ ላይ ህፃናትን አሁን እየተመለከትናቸው እጅግ በጣም ትውልዱ ወሬት ነው ምናምን ይላል። የቤተሰብ ችግር ነው ያ እና እንደ ቤተሰብ መስተካከል አለበት ብዬ አስባለሁ። ይሄም የቤተሰብ ውጤት ነው። ይሄን ቪዲዮ ላስመልክታለሁ። ያጅስቲ እኔ እኮ መች መታው መች ነካው ያጅስቲ ምስኪን ደግሞ ቁጭ ነው የምትለው። እግዚአብሔር ሪያክት እንኳን አታረግም፣ ለመሸሻት ሞክርም የሆነ ነገር ማድረግ። ኧረ በኢየሱስ በጣም እኮ ነው የምታሳዝነው። እኔን ተይ ብለሽ እራስሽ እኔ ዝም ስትል እንኳን አታሳዝነው ባላውቅም ማለት ነው። እንደዚህ መጫወቻ ስትሆን በቃችሁ በቃ አታለቅስም። በቃችሁ አኒ እንዳቆርጥ እንትን ለማምለጥ አትሞክርም ወይ? አምጪሽ እሺ ግን ተቀርሻለሽ እኔ ጠንቂ ማንነኝ ነኝ ፈርዶስ በስሜ ማለት ደራደር እሺ ሰላም ተሳስተሽ አወራለሁ ብትይ ማለት ነው። ዛሬ እንደዚህ ፊትሽን አቀላልቼ ነው የተውኩሽ። ቀጣይ ደግሞ ደምሽን እንደዚህ ጥቁር ደምሽን ማለት ነው አፈስልሻለሁ። እሺ እሺ በይ። ተሳስተሽ ስለኔ አወራለሁ ብትይ ከአባቴ ስጋ ይነጥለኝ ወንፊት ነው ማድረግሽ። አሁን ሰላ ፈልጊልኝ በእናትሽ። አንቺ ዝም በይ አሁን ጨፍሪ ዝፈኝሽ። አይደለም ምንድነው የምትዘፍነው? ዞር በይ በቃ ባላህ በቃ ዝፈኝሽ ምንም ይላል ሳይ ሰው መሳይ ሾካኮች የሚለውን ታውቂያለሽ? ዝም በይ እስቲ ተይ እስቲ ፍርዶስ ተይ እሺ በይ ሰው መሳይ ሾካኮች ያሳዘነችኝ ምንም አትልም። በቃ ምንም ማለት በቃ በጣም ይሄ እንትን የሌለው ሰው የለም። ይሄ ደጀን የሌለው ሰው ከጎኑ የሚቆምለት ማንም የሌለው ሰው የሚሸፍንለት ማለት ሪያክት ብታደርግ የሆነ ነገር ብታደርግ ነገር ደርሶላት አንድ ነገር የሚያደርግላት የሌለው ሰው ከዛ
በቃ ይሄንን ካደረጉብኝም ቢያንስ ከኔ ይሽሹ ይሄዱ አይነት ያለው ሰው የለም። እንደዚህ አይነት ሰው ናትና እንደዛ ነው የመሰለችኝም እና በጣም ነው ያሳዘነችኝ። እግዚአብሔርን መምታታቸው አይደለም ቪዲዮ ቀርጸው ምን ያክል ጥጋበኛ እንደሆኑ ነው። አሁን የሆነ እንደዚህ አይነት ቪዲዮ አለ የሆነ ቲክቶክ ላይ ይቻለውና ውጭ ሀገር የሆነ ነጮች አንዲት ጥቁር ልጅን ማለት ነው ተሰብስበው እንደዚህ ሲደበድቡ ነበርና ፖሊሶች ይዟቸው አይቀጡ ቅጣት ነው የቀጧቸውና እንደዚህ አይነት ቅጣት እኛ ጋር መደረግ አለበት። ፖሊሶች ሪአክት ማድረግ አለባቸው። ህዝቡ ሪአክት ማድረግ አለበት። እነዚህ በእርግጠኝነት አባት እናት ምናምን የሚባል ነገር አያከብሩም። ያደጉበትም አስተዳደግ እጅግ በጣም እኔ እንደውም ቆይ ይሄንን ቪዲዮ ላስመልክታችሁና ልካቸውን ይንገርልኝ። እኔ ከምናገራችሁ እሱ ቢናገራችሁ ይሻላል። እሱ በስነ ስርዓት ስለሚናገራችሁ ይሄን ቪዲዮ ልጋብዛችሁ። በጣም ብዙዎቻችሁ በዚህ ቪዲዮ በጣም ተበሳጭታችኋል፣ እኔን ጨምሮ። ወላጆች ልጆቻችሁን ስታሳድጉ ግብረገብ እንዲኖራቸው አድርጋችሁ ብታሳድጉ ሌላ ማንንም አይደለም እናንተን እንዲያከብሩ እናንተን እንዲፈሩ። እነዚህ ልጆች እናትና አባታቸውን ቢፈሩ ኖሮ እንደዚህ አይነት ምግባር ቪዲዮ እየቀረጹ እስከ መልቀቅ ድረስ አይደርሱም ነበር። እናንተን ቢያከብሩ እንዴ አባቴ ቢያዩ እናቴ ብታዩ ምን ትለኛለች ብለው ቢፈሩ ግብረገብ ቢኖራቸው እንደዚህ አይነት ቪዲዮ አይሰሩም ነበር። እናንተን አለመፍራታቸው ወንጀል ሰርተው አሁን ፖሊስ ሊፈልጋቸው ነው፣ ሊቀጡ ነው፣ ለወራት ወይ ለአመት ሊታሰሩ ነው። ለወላጆች ስታሳድጓቸው በተቻላችሁ መጠን ግብረገብ እንዲኖራቸው ነገ ለሚያደርጉት ለእያንዳንዷ ነገር ይሄንን ነገር እናቴ ብታዩስ ይሄንን ነገር አባቴ ቢያዩስ ብለው የሚፈሩ ልጆች አድርጋችሁ ብታሳድጉ እና እሱ በነገራችን ላይ ስነ ስርዓት ባለው መልኩ በደንብ ተናግረዋል ብዬ አስባለሁ። ነገር ግን ሁሉም ነገር የሚሆነው ለበጎ ነውና በዚች ጉዳይ በዚች ትዕግስት ብቻ ህይወቷ ሊቀየር እንደሚችል ኑቲ ዳውሎ እንዲህ በማለት ተናግሯል። የቺን ልጅ ባካችሁ ወደ እኔ ላኳት። እኔ በየወሩ $1 ደሞዝተኛ ነው ማደርጋት እና ሰሞኑን ስትደበደብ ብዙዎቻችሁ አይታችሁ አዝናችኋል። እኔም በጣም ያዘንኩት እና በበቀል አምናለሁ። እኔ በበቀል ስላችሁ የደበደቧትን ልጆች መበቀል አይደለም፣ እሱን ፖሊስ ያደርግልናል 100% እርግጠኛ ነኝ። ነገ ከነገ ወዲያ በጣም ቢረዝም በዚህ ሳምንት ውስጥ እነዚህ ልጆች ሲያዙ እና ዜና ሲለቀቅ ትሰማላችሁ። ፖሊስ ይሄን ያደርገዋል ብዬ አስባለሁ። ነገር ግን እኔ መበቀል ያልኩት ምን መሰላችሁ? ባጠገባችሁ ያሉ ሰዎች የሚደፍሯችሁ በዋነኝነት ሰው የላችሁም ብሎ ሲያስብና የገንዘብ አቅም የላችሁም ብሎ ሲያስብ ነው። ገንዘብ ያለው ሰው ያለው ሰው ቢያጠፋ ራሱ በእንደዚህ አይነት መንገድ በጥፊና በውሃ እየተደፋበት አይቀጣም። እኔ ልጅቷ ምን አጥፍታ ነው ምናምን የሚለውን ነገር አይ ዶንት ኬር። ምክንያቱም ማንም አቅም ቢኖረው ሰው ቢኖረው እንደዚህ አይናቅም እና እቺ ልጅ ተንቃ ነው ይሄ የደረሰባት እና እባካችሁ ያለችበትን የምታውቁ ሰዎች ከኔ ጋር አገናኟት። እኔ ዩቲዩብ ቻናል እከፍትላታለሁ። በእርግጠኝነት ፕሮሞት አድርገው በአንድ ቀን ውስጥ ከ50,000 በላይ ሰብስክራይበር እንደምታገኝ እርግጠኛ ነኝ። እናንተ ይህን ታደርጋላችሁ በእርግጠኝነት እና ሌላ ደግሞ ቋሚ ወራዊ ደሞዝ እንድታገኝ ምን መስራት እንዳለባት እንዴት መስራት እንዳለባት ሙሉ ነገር አሳያታለሁ። ስለዚህ በዚህ መንገድ እንረዳታለን ብዬ አስባለሁ። ስለዚህ ያለችበትን የምታውቁ ሰዎች እናም በእኔም በኩልም እግዚአብሔርን እዚህ ያላችሁ የጽናት ቲዩብ ቤተሰቦች የምታውቋት ከሆነ የምትመለከቱ ሰዎች ከኑቲ ጋር አገናኟት። ህይወቷ በደንብ ነው የሚቀይረው እግዚአብሔርን እና ቅድም እሱ እንዳለው ደጀን ስለሌለ ነው ደጀን የሚሆናት ነገር እንዲኖራት መደረግ አለበት ብዬ አስባለሁ። እነዚሁት ለስማቸው የሚጨነቁ የከተማ ጋንግስተሮች፣ ለማንኛውም የነዚህ ልጆች ጉዳይ አዲስ አበባ ፖሊስ በጣም እናመሰግናለን። የወሰደው እርምጃ ለሌሎችም መማሪያ ነው። በነገራችን ላይ በእነዚህ ልጆች እድሜ ያላችሁ ልጆች ሶሻል ሚዲያ የምትጠቀሙ ምንድነው የምትጠቀሙት? መብቴ ነው ምንም አይመጣብኝም የሚል አካሄድ አያዋጣም። ምክንያቱም መዘዙና ችግሩ ለወላጅ ስለሚተርፍ፣ ወላጆች ደግሞ ልጆቻችሁ በሶሻል ሚዲያ ምን እየተጠቀሙ ነው የሚለውን ተከታተሉ፣ እዩ ስልኳቸውን። ምክንያቱም በህግ ጥላ ስር ከገቡ በኋላ ለቅሶ፣ ሮሮ፣ ልመና አይሰራም። እነዚህ ልጆች ሲያደርጉ የነበሩት እየቀረጹ የሚፖስቱት ቪዲዮ በጣም የሰውን አይምሮ አቢዩዝ ያደርጋል፣ ይረብሻል። እና አዲስ አበባ ፖሊሶች እንወዳቸዋለን። እውነትም የአዲስ አበባ ፖሊሶች እጅግ በጣም እናመሰግናለን፣ ህግን ስላስከበራችሁ። በጣም እኔ መቀጣት አለባቸው ብዬ አምናለሁ። ስነ ስርዓታቸውን መያዝ አለባቸው። እንደነዚህ አይነት ነገሮችን ለማድረግ ያሰቡ ሰዎች እነዚህ አሁን ቪዲዮ ቀርጸው ስለለቀቁ ነው እንጂ ቪዲዮ ሳይቀርጹ እንኳን ዱነ ግጀማ ምናምን እያሉ ሪያክት የሚያደርጉ ሰዎች ምናምን እንደዚህ አይነት ነገሮች በነገራችን ላይ ምንም አይጥመኝም እኔና። እስኪ እናንተ እንዳጠቃላይ ነገሩን እንዴት ተመለከታችሁት? ሀሳባችሁን ኮመንት አድርጉልኝ። ሰብስክራይብ ማድረጋችሁ እንዳይረሳ። አብራችሁን እስካሁን ስለነበራችሁ እጅግ በጣም አመሰግናለሁ። በዛሬው ማህበራዊ ሚዲያ ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሀሳቦችና ቪዲዮዎች
እነዚህን ይመስሉ ነበረ። መነጋገር ባለብን መወያየት ባለብን ሐሳብና ቪዲዮዎች ላይ እስከ ጥግ ተወያይተንባቸዋል፣ አስተያየት ሰጥተንባቸዋል ብዬ አስባለሁ። እናንተም ሐሳባችሁን ኮሜንት በማድረግ የዚህ ቤተሰብ አባል ሁኑ። እንዲሁም ሰብስክራይብ ማድረጋችሁ ላይክ ማድረጋችሁ እንዳይረሳ። በሌላ በአዲስ አነጋጋሪና አዝናኝ ቪዲዮዎች እስክንመለስ ድረስ ቸር ቆዩልኝ።